ሰላም ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ትንሽ ያው ቪዲዮ ከመልቀቅ ትንሽ ኢንተርኔቱ ምቹ ስላልነበር ስራ አቁሜ ነበር። እንግዲህ ለጊዜው አሁን ዛሬ እንግዲህ ደግሞ ጀምሬያለሁ። ትንሽ በአገር ቤት ያለው የኔትወርክ ችግር በጣም እንትን እንደሆነ ያው ይገባችኋል። ስለዚህ ተመልካቾቼ ዛሬ ቆንጆ አዋዜ እንደ አገሬ አርጌ ነው ማሳያችሁ። እኔ እንግዲህ እንደነገርኳችሁ ወደ ሰሜኑ ክልል ነው አድጌ የመጣሁት። ስለዚህ በዛ መልኩ ነው የማዘጋጀው። እንደምታዩተኝ ለ1 ኪሎ ሩብ የጎደለው የተዘጋጀ በጣም ቆንጆ ነው የተዘጋጀ በርበሬ የተፈጨ ነው ያዘጋጀሁት። 1 የሾርባ ማንኪያ ጤና አዳም ቅጠሉና ፍሬውን ከአንድ ላይ አርጌ ጤና አዳም ስላጣሁኝ ፍሬው ስለሌለ ዙሬ አጥቼ ያው ቅጠሉን ነው እንግዲህ ምንም ማድረግ አልችልም። ግን ፍሬው ነው የሚሆነው ድቅቅ ተደርጎ ተፈጭቶ አብሮ ይደረጋል። እዚህ ጋር ነጭ አዝሙድና ጥቁር አዝሙድ በአንድ ላይ 2 ማንኪያ 2 የሾርባ ማንኪያ ነጭና ጥቁር አዝሙድ። ይሄ ደግሞ ኮረሪማ ነው 2 ማንኪያ የተፈጨ የኮረሪማ ዱቄቱን ማለት ነው። ጨው አዘጋጅቻለሁ። በዚህ ይሄ መካከለኛ ጭልፋ ነው የሚባለው እንደምታዩት። በዚህ 3 ጭልፋ ነጭ ሽንኩርት 2 ጭልፋ ዝንጅብል አዘጋጅቻለሁ። ዘይት እንደ ፍላጎታችሁ ከፈለጋችሁ በላዩ ላይ እንዳይበላሽበት ለምናፈስበት፣ ከፈለግን ደግሞ አብረን ብናገናኘውም ቆንጆ ጣዕም እንዲኖረው ያደርግልናል። በትንሹ ከላይ የሚያደርጋለ አብሮ ደግሞ ለውሶ በደንብ ዘይት ጨምሮ መለወስ ይቻላል። ይሄ እንደ የራሳችን ፍላጎት ነው። ነጭ ሽንኩርትም ከዚህም የበለጠ ከዚህም ያነሰ ማድረግ እንችላለን። ግን ነጭ ሽንኩርት በደንብ ነው የሚፈልገው። ዝንጅብልም እንደዛው በደንብ ነው የሚፈልገው። ተመልካቾቼ አሁን እንግዲህ ይሄንና ይሄን እነዚህን ይሄ በሶ ብላ ነው። በሶ ብላውን አልተናገርኩም መሰል። በሶ ብላ 2 ማንኪያ በሶ ብላ እንደምታዩት እርጥብ በሶ ብላ ነው። እርጥብ በሶ ብላውን ሸምጥጬ ነው ያደረኩት። ስለዚህ እነዚህ እርጥብ ቅመሞች አብረው ይፈጫሉ ማለት ነው እንደምታዩት። እሺ ተመልሰን እንገናኛለን። ፈጭቼ እንገናኛለን ማለት ነው ተመልካቾቼ፣ ጠብቁኝ። እሺ ተመልካቾቼ ይሄው አሁን እንደዚህ አዘጋጅቸው መጥቻለሁ፣ ፈጭቼ በማሽን ማለት ነው እንደምታዩት። ይሄ እንግዲህ ሁሉም ዝንጅብሉም ነጭ ሽንኩርቱም ጤና አዳሙም በሶ ብለው ሆኖ ተዘጋጅቷል ተመልካቾቼ። ይሄው የፈላ ውሃ አዘጋጅቻለሁ እንደምታዩት አቅርቤያለሁ። አሁን ቅመሞችን ሁሉንም እከታለሁ። በጣም የሚጣፍጥ ፍሪጅ ከተቀመጠ 1 ወር 2 ወር ማስቀመጥ እንደምንችል፣ ውጭ ከሆነ ደግሞ ለ1 ወር መጠቀም እንደምንችል ነው የምነግራችሁ። ከዛም በላይ ምንም አይሆንም። በርበሬ ጨው ካለው በስነ ስርዓት ካዘጋጀ ነው ምን ይሆናል? ምንም አይሆንም። ነጭ ሽንኩርቱም ጨው ስላደረኩ እያየሁ ነው ማደርገው። ነጭ ሽንኩርት እንደነገርኳችሁ በደንብ ነው እርጥብ ቅመም የሚፈልገው። ሽታው እንዴት እንደሚጣፍጥ ነገራችሁ ተመልካቾቼ። ዘይት አብሬ የምለውስበት እንደዚህ አደርግበታለሁ። ከላዩ ላይም በኋላ ጨምራለሁ ማለት ነው። እናዋህደዋለን። እንደዚህ አድርገን መጀመሪያ እቃው ሊያንሰን ነው መሰል ቅመም ሲጨምር እንደምታዩት በርበሬ
ተመልሰን እንገናኝ። ትንሽ እቃው አንሶኛል ተመልካቾቼ። እሺ ተመልካቾቼ ይሄው እቃውን ትንሽ ሰፋ ያለ ላይ ገለበጥኩትኝ፣ ምክንያቱም ጠበበኝ። ዛሬ አዘጋጅተን ዛሬ አንበላው። ትንሽ 1-3 ቀን ፍን ብሎ በስንት ተከፍኖ አየር በጣምም አናደርቀው፣ በጣምም ቀጥነው ጨውን አሁን ቀምሰን ማመጠን እንችላለን። አያችሁት? አሁን በቂ ነው። ይሄ እንግዳ ቢመጣ ለቡና ቁርስ አንዳንድ ጊዜ ደስ ይላል። በፈለግነው አድርገን በዘይት በቅቤ እንደ ባህላችን የራሳችን ባህል ደስ የሚል ባህል አለን፣ ለጤና ተስማሚ። በቃው ጨው በጣም ነው የሚጣፍጠው። አሁን ክዳን ወዳለው እቃ እንገለብጣለን ማለት ነው ተመልካቾቼ። በዚች እቃ ዳጣ ሰርቼ አሳይቻችኋለሁ አይደል? የቃሪያ ማለት ነው። አሁን ደግሞ እሺ ተመልካቾቼ አሁን ጨርሰናል። እንደምታዩተኝ እንዲህ በሚያምር መልኩ ሰርቻለሁ። አሁን በላዩ ላይ ዘይት አደርግበታለሁ። ያ እንደዚህ አድርገን ስናረግ ራሱ ትንሽ ዘይት እያገኘን ነው የምናደርገው። እንደዚህ አድርገን ጭልፍ እያደረግን ነው የምናወጣው። ስለዚህ ሁል ጊዜ ዘይት በላዩ ላይ ይጠፋል፣ አይበላሽም። ብንፈልግ ውጭ ማስቀመጥ ብንፈልግ ፍሪጅ ለ3 ቀን ከፍሪጅ ውጭ እናስቀምጠዋለን። ከዛ በኋላ ፍሪጅ መክተት እንችላለን ማለት ነው። ምክንያቱም እንዲብላላ ውጭ ላይ ቀዝቃዛ ከሆነ ቀጥታ ነው የሚቀመጠው። ውጭ ላይ ካረግነው ግን ቅመሙ ከራሱ ጋራ ይብላላል እና ጥሩ ጣዕም ያለው አዋዜ እናገኛለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ።